ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ኧረ ግምጃዬ ታይ ላውራበት። ቤተሰብ እኔ ሳወራ አቴንሽንን ይሰርቁኛል እነዚህ ልጆች። ለማንኛውም እስኪ ወደ ፍትፈታ ልግባ። የዚች ልጅ ቅብጠት ውበት አለው። ቤተሰብ ሰው ሲቀብጥ እንዲህ ያምርበታል የሚያስብል ቅብጠት ነው የግምጃዬ ቅብጠትና በጣም ነው የምታምሩት። የእውነት አቤዲ በጣም ተመስጦ እያየ ነው። እና ትልቅ ሚስጥር አወጣ እኮ ቤተሰብ። ማታ አልሰማችሁም? እናንተ እኮ አሰሙም። እናንተ ጆሮአችሁ ያሳልፋል። አቤኒ ትልቅ ሚስጥር አወጣ። ያወጣው ደግሞ ምን እንደሆነ ልንገራችሁ ወይስ ይብራባችሁ? ለማንኛውም ምን እንዳለ የነበራችሁ ልጆች ካላችሁ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። አቤኒ የተናገራትን ነገር በእናታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እስኪ እነዚህን ልጆች ከልባችሁ ነው የምትከታተሉስ ወይ ከላይ ነው የሚለውን እንደውም ትፈተናላችሁ። ይሄ እንደውም ለእናንተ ፈተና ነው። ማታ የነበራችሁ ልጆች አቤኒ ላይቭ ላይ ምን እንደተናገረ አስቀምጡልኝ ኮሜንት ሴክሽን ላይ። ኧረ ግምጃዬ ታይ፣ ልጁን አታሽኮርምሚው። ታይ ግምጃዬ ታይ። ግን እነዚህ ልጆች እኮ ቤተሰብ እኛ ሲንግሎችን አሳበዱን። እንደው ሳንፈልግ ወደ ፍቅር ግንኙነት ውስጥ ራሱ እንድንገባ እኔ እየገፋፉኝ ነው። ቤተሰብ ንገሩልኝ። ይኸውላችሁ ፍቅር ቢይዘኝ የፍቅር ግንኙነት ውስጥ ብገባ በእነዚህ ልጆች ምክንያት ነው፣ ሌላ ማንም አይደለም። እና ንጉሱ አቤኒ ግን ቤተሰብ ቀብረር ኮራ ጀንተል ያለ ነው። በስማ እዩት፣ ኮራ እዩት እንዴት ቀብረር እንደሚል። እሷ ደግሞ እንዴት እንደምትቀብጥ እዩዋት። በነገራችን ላይ ግምጃዬ ምንም ነገር ብታረግ የሚያምርባት ሴት ናት። ብትቀብጥ፣ ብትደንስ፣ ብትዘልል፣ ምንም ብትል ምንም በቃ የሚያምርባት ሴት ናት እውነትና ቅበጪ የኔ እናት፣ እንደፈለግሽ ተደሰች፣ ተጫውች። ህይወት አጭር ናት። ለማን አባቱ ብለሽ ነው? ማንም የቤት ኪራይሽን የሚከፍልልሽ የለም። ፈታ ዘና አጠገብ ላጠገቡ ናችሁ። ደግሞ ትንሽ ሳም እያረገች ደግሞ ቢሆን አሪፍ ነበረ። ኢትስ ኦኬ። ኔክስት ዴይ ቤተሰብ እና እኔ በጣም ነው የምወዳችሁ የእውነት። በቃ ግምጃዬ በጣም ደስ ትለኛለች። በነገራችን ላይ አቤኒ እንዴት እንደሚያይታችኋል። ይሄ የፍቅር አስተያየት ይባላል። ካልገባችሁ ማለት ነው ላሳውቃችሁ ብዬ ነው። ይሄ የፍቅር አስተያየት ነው ቤተሰብ። ወንድ ልጅ እንደዚህ ካያችሁ ያፈቅራችኋል። በቃ እኔን እመኑኝ ቤተሰብ። እና ቤተሰብ አንዳንድ ነገር ደግሞ ሰሞኑን ዛሬ ግምጃዬ እየተረገጠች ነውና ስለዛ ነገር አንዳንድ ነገር ማለት ይፈልጋለሁ። አይታችሁ ከሆነ እኔ ቪዲዮውን እዚህ ጋር ማምጣት ስላልፈለግኩ ነው። ኦኬ ግምጃዬን እየሰደቡበትን ያለውን ቪዲዮ አምጥቼ ቻናሌ ላይ መልቀቅ ስላልፈለግኩኝ ነው። ገባችኋ? ግምጃዬ በጣም እየተሰደበች ነው ትላንትና ዛሬ። እሱ ምንድነው ከነ ብሩኬ ጋራ በተለቀቀው ቪዲዮ ላይ የነ ሀይሚና ብሩኬ ደጋፊዎች ግምጃዬን አንፈልጋትም፣ ከግምጃዬ ጋራ እንዳትሰራ እያሉ እንትን እያሉ ነውና የእውነት ይሄ ያሳፍራል። ጥሩ አይደለም እንደዚህ አይነት ነገር። ገባችሁ? ምክንያቱም ግምጃዬ እህታችሁ ናት፣ የስደት እህታችሁ ናት። እናንተም ስደት ላይ ነው ያላችሁት። ገባችሁ? እንደውም ልታበረታቱ ሰፖርት ልታረጉ ነው የሚገባው እንጂ በዚህ ልክ ጥሩ ነው ብዬ አላስብም። ገባችሁ? ግምጃዬ ያው ከተለያየ ወንድ ጋር ትመጣለች፣ ከተለያየ ሰው ጋር ነው የምትሰራው እያሉ ሲሏት ነበረና በነገራችን ላይ ሶሻል ሚዲያ እንደዚህ ነው በቃ የሚሰራው። እህቶቼ እናንተ ስላልገባችሁ ይሆናል እንጂ ይሄን ያክል ግምጃዬ ከሰው የተለየ ባህሪ፣ ከሰው የተለየ ማንነት አላት ብዬ አላስብም። ገባችሁ? ስለዚህ በዚህ ልክ ባትናገሯት መልካም ነው ቤተሰብ። እኔ ቪዲዮ አለኝ አስቀምጫዋለሁ፣ ግን እዚህ ጋር እሷ እየተሰደበችበትን ያለ ቪዲዮ አምጥቼ እኔ ቻናሌ ላይ መፖሰት ስላልፈለግኩኝ ነው። ገባችሁ? እንጂ እይታ ፈልጌ የሆነ ነገር ለገንዘብ ቢሆን ኑሮ አምጥቼ ለጥፈዋለሁ። እኔ ምንም ችግር የለብኝም። ግን እንደዚህ አይነት ግምጃዬን የሚነካ ነገር ማድረግ አልፈልግም። ገባችሁ? ስለዚህ ፕሊስ እንደዚህ የምትናገሩ ልጆች
እንደዚህ ባትሉ መልካም ነው። ገባችሁ? የስደት እህታችንና ከስደት የሄደች እህታችሁ ናት። እንደውም እንድትሰራ ሰፖርት እንዲያደርጓት ገባችሁ? ቻናሏን ከዚህ በፊት ሌላ ሰው የሚጠቀምበትን ብሩኬ እንዳስተካከለላት ተናግራለች እና በዚህ ልክ ባትናገሯት መልካም ነው። ገባችሁ? ከብዙ ወንድ ጋር ከተለያየ ወንድ ጋር ሚዲያ ላይ የምትመጣው ግምጃ ብቻ አይደለችም። ይሄ ደግሞ ስራ ነው። ቤተሰብ እንደ ስራ ኮንተንት በሉት በቃ። ገባችሁ? ሚዲያ እንደዚህ ነው። አንድ ሰው ጋር ይኸው አዶናይን እንኳን ሰለችህን እያሉ አድማ አድርገውበት አይታችኋል አይደል? ስለዚህ የሆነ ሰው ጋር የሆነ ሰው ሲመጣ ግንኙነት አለው ማለት አይደለም። ለስራ ይሆናል ለምን ይሆናል እኛ የምናውቀው ነገር የለም። ገባችሁ? ስለዚህ ግምጃዬ በጣም እነሱ አይተዋት ፈልገዋት ለእኛ ትሆናለች፣ ለስራችን ትመጥናለች፣ ከስራችን ጋር ትሄዳለች፣ ሚዲያ ላይ ብዙ ተቀባይ ነው ያላት፣ አሁን ላይ ሚዲያ ላይ በጣም ብዙ ተከታይ ናት፣ ብዙ ተከታይ አላት ብለው ፈልገዋት ነው ያቀረቧት አይደለ? ስለዚህ ሁለቱም ሊጠቃቀሙ ነው እንጂ ግምጃዬ ብቻ ከነሱ ልትጠቀም አይደለም። ይሄንን ማሰብ አለብን። ገባችሁ? ስለዚህ እንደዚህ አይነት ነገሮችን ባንናገር መልካም ነው። ግምጃዬ ከማንም ምንም የምትፈልግ ሴት አይደለችም። በእርግጥ እውቅና አትፈልግም። እውቅና እንኳን እሷን አይደለም እሷ ጋር የተጠጋ ሰው ሁሉ እውቅና ያገኛል በዚህ ሰዓት። ገባችሁ? ስለዚህ እንደዚህ አይነት የሚያስጠሉ ነገሮችን ባንናገር መልካም ነው። ሴት ልጅ ነን። ሴትን ልጅ በዚህ ልክ ማሸማቀቅና ራሷ እንድትጠላ ወደ ሚዲያ እንዳትመጣ ስራዋን እንዳትሰራ ማድረግ የለብንም። ይሄ ነገር መስተካከል አለበት። ኦኬ ቤተሰቦቼ፣ እንደዚህ የምታረጉ ሰዎች ሁላችንም እያልኩኝ አይደለም። መልካምነት ጥሩ ነው። መልካም መሆን አለብን። ሴትን ልጅ ሰፖርት ማድረግ አለብን። አሁን እችን የመሰለች እንቁ ልጅ ምኗ ነው የሚጠላው? በእናታችሁ እስኪ ንገሩን። እና ማንም ከማንም አያንስም። ቤተሰቦቼ ይሄ ነገር መቅረት አለበት ብዬ አስባለሁ። ከክፋት እንዳትወስዱት። ይሄ የራሴ ሀሳብና አመለካከት ነው። አዳኞቹ ፋሚሊም እስኪ ምን ትላላችሁ በዚህ ጉዳይ? ይሄ ነገር ልክ ነው ወይ? ምንድነው ችግሩ? ግምጃዬ ከነብሩኬ ጋር ብትሰራ ምን ያንሳታል? ስለዚህ ምንም ሚዲያ ላይ ከማንም በላይ ተቀባይነት እና እይታ ዝም ብላ ላይፍ ከፍታ እንኳን ስትቀመጥ 2000 እና ከዛ በላይ የሚያያት ልጅ ናት። ገባችሁ? ስለዚህ እንደዚህ አይነት ነገሮችን ባንናገር መልካም ነው። እነዚህን የመሰሉ እንቁ ንጉስና ንግስት ምን ይወጣላቸዋል? ቤተሰብ ምንም እኮ የሚወጣላቸው ነገር የለም። የእውነት እኔ በጣም ነው የምወዳቸው። ግምጃ ጥንካሬን ሰፖርት አደርጋለሁ። እወዳቸዋለሁ። እናንተንም